አንድ ታላቅ ሸኻችን የዘመናችን መስልምና ታሪክ ውስጥ የሚታወቁ ትልቅ ሊቅ ነበሩን ወደ አኺራ ሄደዋል። በጣም እንደዚህ ትንሽ ሐሳብ ያላቸው ሰዎች ሲያነውሯቸው ምን ይሉ ነበር? ሼኽ ቀርዳዊ ረህመቱላህ ዐለይህ እነሱ በሰደቡኝ ቁጥር ስለዛ ነገር እንድጽፍ ነው የሚያነሳሱኝ ይላሉ። ለካ ይሄ ፓርት አልተነካም ብዬ በዛ በደኩኝ ሐሳብ ላይ አንድ መጽሐፍ እጽፋለሁ ይላሉ። እንዳበረከት ነው የበለጠ የሚጋብዙኝ። ምክንያቱም ይሄ ነገር ረስተውታል፣ አላዩትም። እነሱ ስድብ ነው ያደረጉት፣ እኔ ደግሞ ያን ነገር ለማህበረሰብ ዕውቀት አድርጌ ለውጠውና ቀርብበት ነበር ይላል። የሚጠበቀው ሐሳብ ካላቸው ሰዎች ይሄ ነው። የአድዋ ድል ባይኖር ምን ይደርስብን ነበር ብለን ማሰብ ያስፈልጋል። ይሄ በእውነቱ ወደ ጽንፈኝነት ወደ አክራሪነት ሊወሰድ አይገባም። አንዲት ሀገር ሶስት ነገሮችን አስማምታ ማንበብ አለባት። ትናንትናዋን፣ ዛሬዋንና ነገዋን። ትናንትና ታሪክ ነው፣ እርሾ ነው። ዛሬ ዶቄት ነው፣ ነገ ዳቦ ይበላበታል። እኔ የትናንትና ታሪክ እርሾ ሆኖ የዛሬ ተግባር ዱቄት ሆኖ ተወቅቶ የሚጋገረው ዳቦ ነው ነገ የሚበላው። ብዙዎቹ ታውቃላችሁ እነ እንግሊዝ እነ ፈረንሳይ ብዙዎቹ የዓለምን ፖለቲካ ኢኮኖሚ ሲመሩ የነበሩ ለምሳሌ በ16ኛው መቶ ክፍለ ዘመን እነ ስፔን እነ ፖርቱጋል ሀያላን ነበሩ። ከዛ እንግሊዝና ፈረንሳይ ሀያልነት ተረከቡ። የሁለተኛው ዓለም ጦርነት ደግሞ እነዚህ አራግፎ ደግሞ ራሻና አሜሪካና አመጣ። አሁን ደግሞ የሚቀጥለው አራግፎ የሚተካቸው ሰዎች ይመጣሉ። አሁን ብዙዎቹ ምሁራን ሲናገሩ እንደምሰማው ከምዕራብ ወደ ምስራቅ እያጋደለ ነው፣ እነ ቻይና እየመጡ ነው፣ የምስራቁ ዓለም እየተነቃቃ ነው የሚል ወሬ እንሰማለን። እንግዲህ መቼም ኢትዮጵያን መስማት አንንቀሳቀስም። ታውቃላችሁ እውቀታችን የተመረገ ክፋታችን አሁን እያደገ የመጣው ክፋታችን ነው። ይገርማችኋል። ተንኮላችን በቴክኖሎጂ ታግዞ የቡና ላይ ስድብ አሁን በፌስቡክ በቲክቶክ አድጎ 5 ሰዎች ነበሩ ሀሜት የሚያመጡ አሁን 100 ሰው ተስማምቶ ሀሜት ያማል። የሳይጤስን ወደ ፈንድሻ የለም ቡና የለም ሀሜቱ ይቀልጣል። በእውነቱ ማፈር መሳቅ መሸመቀቅ ያስፈልጋልና እንዲህ አይነት ደግሞ እንደነ ዶክተር መሰረት አይነት ትናንትናችን እንድናይ ዛሬያችን እንድንገመግም ነጋችን እንድንቃኝ የሚያደርጉ ሰዎች በመፈጠራቸው ደግሞ እግዚአብሔር ያቆይልን። እንዲህ አይነት ምክንያቱም እኔ የአድዋ ድል ባይኖር እቴጌ ጣይቱ ባይኖሩ አጼ ምኒልክ ባይኖሩ የአድዋውን ድል አመላቸውን በጉያ ስንቃቸውን በአህያ ጭነው ባይዋጉ ኑሮ 3 አደጋ ይገጥመን ነበር። አንደኛ ምን አይነት አደጋ ይገጥመን ነበር መሰላችሁ? የሀገራችን ከተሞች ስሞች የምዕራብ ይሆኑ ነበር። እኔ ኬንያ፣ ኡጋንዳ፣ ደቡብ አፍሪካ ስትሄዱ የቅኝ ግዛትን አሻራ ታዩታላችሁ። የደቡብ አፍሪካ ከተሞች ብትመለከቱ እነ ፕሪቶሪያ ናቸው። እዚህ ኬንያ ብትሄዱ እነ ቪክቶሪያ ከተሞቹ ሁሉ ስራ ያጠናው ኬንያ ይዤ ይገርማቸዋል። የእንግሊዝ ከተሞች ናቸው እዛ ቁጭ ያሉት መጥተው የክርስትና ስሙ ነው መደበኛው ጠፍቶ። ይሄ ኮልፌ፣ ኮተቤ፣ ልደታ፣ ወለጋ፣ አሩሲ፣ ጎንደር፣ ጎጃም የሚል ስያሜ የኖረው አድዋ ላይ አጥብቀው ስለተዋጉ ነው። አድዋ ራሱ አድዋ ሆኖ የተሰየመው አጼ ምኒልክ አድዋ ስለተዋጉ ነው። አንደኛ ከስም ነፃ ወጥቶ፣ ሁለተኛ የሰው ስም አሁን አድዋ ላይ ድል ባናደርግ ኑሮ ዶክተር መሰረት መንግስቱ ዶክተር መሰረት ሮቤርቶ ሊሆኑ ይችላል ነበር። ይገርማችኋል። ራሱ መሰረትም ስም ላይ ኖር እኮ ይችላል። ደሳለኝ እሸቱ የሚባል ስም የኖረኝ አድዋ ላይ ድል በማድረጋችን ይገርማችኋል። ዶክተር ወዳጄነ ዶክተር ማነው ፕሮፌሰር በቀለ ይሄ ሁሉ የነሱ እንግዲህ እነሱ ባይዋጉ ሮቤርቶ ወይም ደግሞ ምንትስ ባጆ ምንትስዮ ሮናልዶ ምን የሆነ ነገር ይለጠፍብን ነበር። ይሄ የአድዋ ድል ውጤት ነው። ሶስተኛ ኢንቨስተሮች ሀብታሞቻችን ባለጸጎቻችን ተመልከቱ። ኬንያ እኔ እጅ ሳጠና እንግሊዞች፣ ህንዶች፣ እስራኤሎች ናቸው ትልልቅ ሞል ያላቸው። እኛ ሀገር ትልልቆቹ ሀብታሞች ኢትዮጵያውያን ናቸው። ይሄ ከአድዋ ድል የተገኘ ይሄን መመስከር ያስፈልጋል። የኢትዮጵያ ታሪክ ፈረንጆች እንደሚሉት አስቸጋሪው እውነት ወይም ኢንኮንቪኒየንት ትሩዝ ነው። ምክንያቱም ጥቁር ዘር ይሄ የለውም የሚባለውን በሙሉ የኢትዮጵያ ያንን የሚያፈርሳለው። ጽናት የለውም ሲል የኢትዮጵያ ታሪክ ውስጥ ጽናት አለ። ትዕግስት የለውም ሲሉ አለ። ታሪክ የለውም ሲሉ ኢትዮጵያ ታሪክ አለ እና ይሄንን የሚያፈርስ ብዙዎቹ በእኔ አስተያየት የኢትዮጵያን ስተዲስ ስፔሻሊስት የሆኑ ፈረንጆች ይሄ ነገር ከየት መጣ ይሄንን ነገር የሚያፈርስ እንዴት ነው ብሎ በዛ ኪሪዮሲቲ ነው ወደዛ የገቡት። ዘመናዊ ኢትዮጵያ እንደሌሎች ጥንታዊ ሀገሮች ሁሉ የ19ኛው ክፍለ ዘመን የስልጣኔ መለኪያዎች አልነበራትም። ይህም ማለት የዛ ጊዜ መለኪያ ፋብሪካዎች፣ ስቲም ኢንጂን፣ የእንፋሎት ሞተር፣ ባቡር፣ ዘመናዊ ሕክምና፣ ስልክና ቴሌግራም
ዘመናዊ የመሳሰሉት አልነበራትም። እነኚህ ነበሩ መለኪያዎች። ኢትዮጵያና ሌሎች ጥንታዊ ሀገራት ለምን ወደኋላ ቀሩ የሚለው ራሱን የቻለ ከፍተኛ ምርምር የሚጠይቅ ነው። ይህ ማለት ግን የነጭ በላይነት አቀንቃኞች እንደሚሉት አፍሪካና ኢትዮጵያ ታሪክና ስልጣኔ አልባ አልነበሩም። ኢትዮጵያ ከማንኛውም የምዕራባውያን ስልጣኔ ጋር እኩል መቆም የሚችል ስልጣኔ እንደነበራት በርካታ የታሪክ ማስረጃዎች እንዳሉ አነበብኩ። የፐርዢያው ጸሐፊ ማኒ ኢትዮጵያን ከዓለም አራቱ ታላላቅ ስልጣኔዎች ተርታ መድቧታል። አራቱ ስልጣኔዎች በጥንታዊ ስልጣኔዎች በዚያን ጊዜ የፐርዢያ ወይም የፋርስ፣ ሮማ፣ ኢትዮጵያና ቻይና ብሎ ነው የጸሐፊ የመደበው። ጣይቱ ከምኒልክ ልጅ መውለድ አስቸገራቸው። ከዛ አንድ ቀን ከምኒልክ ጋር ቁጭ ብለው ሲያወሩ እቴጌ ጣይቱ እንደው ልጅ ሳንወልድ ብለው ልጅ ነገር አነሱ። ምኒልክ ጣይቱ ምን አሉ? ይሄ ሁሉ ሚሊዮን ህዝብ ልጃችን አይደለም እንዴ? እናትነትን ማነው ይሄንን ማለት የሚችል? ህዝቡ የኛ ልጅ አይደለም? የኛ ልጅ ባይወለድ ምን አለበት? ህዝቡ ልጃችን ነው አሉ እንደ ሳል። ሁለተኛ ጣይቱን ማመሳሰላቸው ከርብቃ ጋር ነው። ርብቃ ደግሞ የአብርሃምና የሳራ ልጅ ይስሐቅ ሚስት ነበረች። ሚስት ተፈለገ ለይስሐቅ፣ አባቱ መልእክተኛ ላከ። ከዛ ርብቃ መጣች። ርብቃ በጣም ቆንጆ ነች። እዛ ጊዜ ይስሐቅ እናቱ ሞታ በጣም ሀዘን ውስጥ ነበር። ርብቃ መጣች፣ ከበቅሎ ላይ ወረደች፣ አያት፣ ይስሐቅ አያት፣ ቤቱ አስገባት፣ ወደዳት። የእናቱን ሞት ረሳ ይላል። ምን እንዳደረገችው አላውቅም። ርብቃ ገባች፣ የእናቱን ሞት አስረሳችው፣ ሀዘኑ በሙሉ አስረሳችው። ሌሎቹ ያዕቆብ፣ አብርሃም ራሱ የተለያየ ሚስቶች ሲያገቡ ታያላችሁ። ይስሐቅ ግን አንድ ሚስት ነው ያገባው፣ እሷም ርብቃ። ለምን? በቃ ሁሉ ነገር ሆነች። ምኒልክ ሚስት ሲፈልጉ እቴጌ ጣይቱ መጣች። እዛ ጋር ወጣት ስለነበረች አንቺ ልበላት፣ ጠይብ፣ ቆንጆ፣ ደርባባ፣ ባለሙያ፣ ፍቅር የምታውቅ፣ አነጋገር የምታውቅ ምኒልክ ጋር መጣች። ሀዘናቸውን በሙሉ አስረሳቻቸው። በቃ ሌላም ሴት ለሌላም ሴት አይን አልነበራቸው፣ ሀዘንም የለባቸው። ሁሉ ነገር ሆነችላቸው ላዘመነልክ። በዚህ አሁን እኮ ስለ ምኒልክ እንከራከራለን፣ ስለ ጣይቱ የሚከራከር ሰው ያለ አይመስልም። ፍቅር ሰጠቻቸው፣ እህትም ሆነችላቸው፣ ሚስትም ሆነችላቸው። ሀዘናቸውን አስረሳቻቸው። ሌላ ሴት እንዳያዩ አደረገቻቸው። ልክ እንደ ርብቃ ለይስሐቅ እንዳደረገችው ማለት ነው። ስለዚህ ሁሉ ነገር ሆነችላቸው። ሶስተኛ ዲቦራን አነሳለሁ። ዲቦራ ወይም ዴብራ ማለት በዛፍ ስር የምትቀመጥ ፕሮፌተስ ነበረች፣ ነቢይ ነበረች፣ የሀገር መሪ ነበረች። እና ሶሪያውያን ሲመጡ ባራክ የሚባልን ሰው ጠራቸው። የዛ ጊዜ ሲሶራ የሚባል በጣም ጨካኝ ጀነራል ነበር። እሱን ለመዋጋት ባራክን ጠራችውና ሂድ ተዋጋ አለችው። እኔ አንቺ ካልመጣሽ አልሄድም ማለት ሲሰራ፣ አንቺ ያብረሽን ካልመጣሽ አልመጣም ማለት። ተው ግን በሴት እጅ እግዚአብሔር ጠላትን አሳልፎ ይሰጣል አለች። በኋላ ተነስታ ሄደች፣ አብረው አሸነፈ። በሴት እጅም እግዚአብሔር ጠላትን አሳልፎ ሰጠ። ንቂ ዲቦራ ሆይ ንቂ፣ አንቺ የትውልድ እናት ሆነሽ እስክትነሺ ድረስ ኃያላን እንዴት ወደቁ ተብሎላት ነበረ። ልክ እንደዚሁ ደግሞ እቴጌ ጣይቱ የጦር ጀነራል፣ መሪ፣ ጀግና፣ ደፋር ሆነው ያደረጉትን ነገር ጥበቡ በለጠ ይነግራቸው። አጨብጭቡላቸው። ከዛ ማነሳት እቴጌ ጣይቱ ከመግደላዊት ማርያም ጋር ነው። መግደላዊት ማርያም ጌታ ሲንከራተት አብራ ተንከራታ እስከ መስቀሉ ድረስ ሄዳ ከተነሳ በኋላ ደግሞ መቃብሩ ጋር አካሉ ሲቀባ ሄዳ ስትቀባ፣ መቃብሩ ላይ ሄዳ ስታለቅስ፣ ጌታ ሲነሳ መጀመሪያ ራሱን የገለጠው ለመግደላዊት ማርያም ነበር። እቴጌ ጣይቱ ምኒልክን አልከዱም። እስከ የት ድረስ? እስከ መጨረሻ ድረስ፣ እስከ ሞት ድረስ፣ እስከ በሽታ ድረስ ታማኝ፣ በጣም ታማኝ የሆኑ ሴት ነበሩ። ታማኝነትን ታያላችሁ። አሁንም አጨብጭቡላቸው። ይጨርስ ነው። የሰማሪያዋ ሴት ደግሞ ካቶሊኮች ፎርኒቲ ይሏታል። ሰማሪያ ጌታ በሰማሪያ ማለፍ ግድ ሆነበት እና አገኛት። ባልሽን ጠርተሽ ነው ያላት። እኔ ባል የለኝም አለችው።
አዎ ልክ ነሽ። 5 ባሎች ነበሩሽ፣ አሁንም ከአንቺ ጋር ያለው ባልሽ አይደለም ማለት ነው። አንተ ነብይ ነው ካለ ባለች ምንድነው ስታረግ የነበረው? የሰማሪያዋ ሴት ፎኔቲ ስትገነባ ሲፈርስባት፣ ስትገነባ ሲፈርስባት፣ ስትገነባ ሲፈርስባት ነበር። እሱ ከመጣ በኋላ ግን ጸና። እቴጌ ጣይቱ ባላገባች፣ ወጣቷ ፈረሰባት፣ እንደገና ገባች ፈረሰባት፣ እንደገና ገባች ፈረሰባት። ምኒልክ 4ኛ ባሏ ናቸው ተጽፎ እንደምናነበር። እቴጌ ጣይቱ ቢኖሩ ለአንዳንዶቻችን ጥሩ ነበር መሰላቸው። ምክንያቱም በማግባትና መፍታት ስንተች ተው እኛም አልፈንበታል። ዝም በሉ ሁሉም ነበር ባላቸው ወደ እሳቸው ነበር ብለው ሰው። ስለዚህ በጽናት ቆሞላቸዋል ማለት ነው። ትዳራቸው ጸና። ሞክረው 6ኛው ቬሮኒካ፣ አንድ ሰው ነው የቀረኝ። ቬሮኒካ ጌታ በቪያ ዶሎሮሳ ኢየሩሳሌም አይታችኋል። ጌታ እየወደቀ እየተነሳ የሄደበት እሷ ጋር አደናቅፎት ሲወድቅ ላቡንና ፊቱን የሚጠርግበትን ጨርቅ ይዛ ፊቱን የጠረገች ሴት ነች። እና መልኩ ደግሞ የቬሮኒካ ጨርቅ ላይ ቬሉ ላይ ተቀርጿል ይባላል፣ ተስሏል ይባላል። ሰዓሊው አለ እዚህ ጋር ፕሮፌሰር። እና ቬሮኒካ ኮምፓሽኔት ነች። ለጌታ ራራችለት፣ ፊቱን ጠረገችው፣ ደሙን ጠረገችለት። እቴጌ ጀግና ስትሆን ጀግና ነች፣ ሩህሩህ ስትሆን ደግሞ እናት ነች፣ የምትራራ ነች፣ ኮምፓሽኔት ነች። አሁንም አንድ ያጨብጭቡላት። ማወዳደሩ ተገቢ ባይሆንም እመቤታችን ቅድስት ድንግል ማርያም ደግሞ ላንሳ። እሷ ምን አለች መሰላችሁ? ትውልድ ሁሉ ብፅዕት ይለኛል አለች። ጀነሬሽንስ ቱ ካም እኔ ብሌስድ ይለኛል ብላ ትንቢት ተናገረች። እውነትም እስካሁን ድረስ የመጣነው ትውልዶች ሁሉ የተባረክሽ ነች እንላታለን። እቴጌ ጣይቱም እንደዛው ነው። ይኸው ቆሜ እኮ እያወራሁ ነው ከስንት ዓመት በኋላ። ይህ ሁሉ ምሁር እኮ የተደረደረው ስለ እቴጌ ጣይቱ ሊናገር ነው። ከቅድስት ማርያም ጋር ማወዳደሩ ተገቢ ባይሆንም ማለት እሷ በጣም የላቀች ስለሆነች ግን ይኸው ትውልድ እየተናገረላት ነው ያለ እንከን። ግን እኮ እሷ እንዲሳር ግን እኮ እሷ ሳትባል እየተነገረላት ነው። አምባሳደር ታደለች እዚህ ያለች አንድ የሰላም በሏት በጭቃ። ስለዚህ ስለ እቴጌ ጣይቱ ለመናገር እኔ ብቃት የለኝም፣ እንድናገር ግን ስለተሰጠኝ እድል አመሰግናለሁ። ተርጓሚዎቹን ሳመሰግን አንድ ስም አየሁኝ። ምን ይላል መሰላችሁ? ህይወት ተፈራ የሚል ስም አየሁ። ህይወት ተፈራ ደሱ ህይወት ተፈራ የአባቷ ስም መሰለኝ። ህይወት ተፈራ እንዳለው የኔ ደግሞ ወዳጅነ ማለነ እንዳለው አያታችን አንድ ነው። ያሶት ልጅ ነች ያጎቴ ልጅ ነች። አሁን የታላቋ ነኝ ሳይኮሎጂካሊ። ስለዚህ በጸባይ ካስቸገረቻችሁ ደውሉልኝ፣ ስልኬን ስለተሰጠኝ እድል አመሰግናለሁ። ስለ ምኒልክና ስለ ጣይቱ የተወሳው የተደረገው ኢትዮጵያን ከባርነት ዛሬ እንደዚህ ተሰባስበን ደረታችንን ነፍተን እኛ ኢትዮጵያውያኖች ነን ብለን ለመናገር ያበቁን እነሱ ናቸው። ይህንን የምንበት ዋነኛው ምክንያት ኢትዮጵያችን እንደ ቆንጆ አበባ ወይም እንደ ቆንጆ ሴት ነች። የማይፈልጋት የማይመኛት እንደሌለ ከታሪካችን ተገንዝበነዋል። አውሮፓ ላይ ምክር መክረው ኢትዮጵያን እንደ አንድ ቀኝ ግዛት ለመቃረም በሚፈልጉበት ጊዜ ምኒልክ ጣይቱን ይዘው ባልቻ፣ አባተ፣ ገበየሁ ሌሎች ይዘው 100,000 ሰው ይዘው ሲዘምቱ አሻፈረኝ፣ ሀገሬን ማንም አይነካትም ብሎ ነው ተነሱ የሄዱት። መርሳት የሌለባችሁ በዛን ጊዜ የነበረው ኢትዮጵያ ከፊውዳል አሰራርና መንግስት እየተላቀቀ በሚሄድበት ጊዜ
ከመሳፍንት ዘመን ያለበት እንደነበረ ማስታወስ ይገባናል። እዛ ጊዜ ደግሞ የነበረው የመሳፍንት አገዛዝ ወይንም ስርዓት በነበረበት ጊዜ ብዙ የእርስ በእርስ ጦርነት ነበረ። ከዛ ደግሞ ባሻገር ከህንድ ሀገር ወደ ኢትዮጵያ የመጡ ከብቶች በሽታ ይዘው መጥተው ኖሮ ኢትዮጵያ ውስጥ ያሉትን ከብቶች በሙሉ በበሽታ በክሏቸው ገበሬው የሚያስበት የሌለው ህዝቡ የሚበላው ስጋም ሆነ ለልጆቹ የሚያቀርበው እርጎም ሆነ ወተት በሌለበት ጊዜ ሀገሪቷ በረሃብ በተጨናነቀችበት ጊዜ ነው። ይሄ ለመሆኑ ፈረንጆች በቅድሚያ የሚያውቁ ስለነበረ ኢትዮጵያ አሁን እርስ በርሷ የተዋጋች በሽታ ገብቶባታል፣ ህዝቡ ተበታትኗል በሚባልበት ጊዜ እንደዛሬው ሳይሆን ህዝቡ በአንድነት የአማራው ተወላጅ ኦሮምኛ ሳይችል የኦሮምኛው ተወላጅ አማርኛ ሳይችል 1000 ኪሎ ሜትር ወደ አድዋ ሲዘምቱ የኢትዮጵያን አንድነትና የኢትዮጵያን ማንነት የታየበት ጊዜ ነበረ። ያንን ነው ዛሬ እኛ የጥንታዊ ጀግኖች አርበኞች ማህበር በየጊዜው የምንናገረውና በየጊዜው በየቦታው እየሄድን ተማሪዎችንም ሆነ ሌሎችን እየሰበሰብን የምናጫውታቸው ታሪካችንን ያኔ እንዲህ ነበረ፣ ያኔ እንዲህ ስለነበረ ነው ዛሬ እናንተ ያላችሁት። ያ የነበረውን ዛሬ ደግሞ እናንተ መቀጠል ይገባችኋል እያልን እንደምንመክረው እንደዚህ ተሰባስበን ሰላም ኖሮ አንድነታችንን እንድናንጸባርቅ